ሰላም ጋይስ እንዴት ናችሁ? ውድና የተከበራችሁ ውድ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ በዚህ ትበለልኝ እላለሁ። አፏን ዛሬ እንግዲህ ቪዲዮ አልሰራሁም ማለት ነው። እንግዲህ በነፈኪ ጉዳይና በሚራገቡት በበጎቹ ማለት ነው። ከጥሬዎቹ ጋር አብረን ተደምረን እነሱ እስከሚበስሉ እኛ ተቃጠለን እኛ ተንፈቀፈቅን የሚሉ አይነት ነው እና ዝንቦቹ ሩሩ እያሉ እያየሁ ነው እና አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ለዚህ ቻናል አዲስ ናችሁ በመጀመሪያ ሰብስክራይብ ላይክ እያደረጋችሁ አበረታቱን። ሀቂቀተን ማለት ነው እንግዲህ ስንት ዓመት ሙሉ እንግዲህ እንደ ቆራ እየጮኩ እዚህ ጋር አለሁኝ። ጮኋችሁ በጣም እየጮኋችሁ ነው። ቀስ ብላችሁ ተረጋግታችሁ በማዳመጥ ብዙ ነገሮች አሉና ማዳመጥን የመሰለ ነገር የለም። አፋን ጋይስ እዚህ ጋር ተቋረጠ ማለት ነው። እኔ ለነባ በጎች አንዳንድ ሀሳብ ልስጣቸው። ድሮም የፈኪ ነው፣ አሁንም የፈኪ ነው። ማንም የሚወስዱ የለም። መጡ አልመጡ አይዶን ኬር። የሚያገባን የሚመለከተን ነገር የለም። እነሱ ከረመዷን በፊት ነው ረመዷን ላይ ነው ይቅርታ ተባብለው ጾማቸውን የቀጠሉት። ታውቃላችሁላችሁም ፊጥራ ላይ ራሱ አብረው ነበሩ አይደለ? ይህንን አትረሱም። በትክክል አዳምጡ። ኢንሻአላህ አህመድ ጋር ደግሞ ነገ ከነገ ወዲያ አንድ ላይ ይመጣሉ። ሌሎቹ ግን ባትዝረከረኩ አፋችሁን ባታሾሉ አህመድና ፈኪ ጠብ የላቸው። በፍቅር የተነሳ አፍቅርኝ አታፍቅርኝ ነው እንጂ ያው ደስ ይላሉ። ስለዚህ ተው፣ ትዝብት ነው። ልጅቱ ከሌለችበት ቦታ ላይ ልጅቱ ምንም ባልሰራችበት ላይ እየመጣችሁ አፋችሁን ላጫችሁን የምታዝረከረኩ ሰዎች ከራሳችሁ አንደበት እኔ እንጃ ምን እንደምላችሁ አላውቅም። ብዙ ሰዎች ጋር እየተጣላን ብዙ ሰዎች ጋር እየተቀያየምን ነው ያለነው። ሰዎች ሁሉ እየመጣችሁ አፋችሁን ስታዝረከርኩ እየሰማናችሁ እያየናችሁ ነው። ከአይናችን የበለጠ ደግሞ ጆሯችንን ነው። ስለዚህ ራሳችሁን ገለል አድርጋችሁ እዛው እንዴ የድሮ ፎቶ ነው እንጂ ኢብራሂም ለጥፎ የመጣው የአሁን ፎቶ ነው የአሁን ቪዲዮ ነው። በነገራችን ላይ እኔ ከኢብራሂም ከዝንብ ምን ይጠበቃል? ማርኮ ጠብቄ አላውቅም። እኔ 4 እጅ አህመድ ይሻላል። ምክንያቱም ማንሳት አልፈልግም፣ እዚህ ጋር መናገር አልፈልግም። እሱም ያውቀዋል። ግን ከይቅርታ የበለጠ ደግሞ ምንም የለም። ይቅርታውን መቀበል አለመቀበል እሱ የራሴ ምርጫ ነው፣ የራሳችሁ ነው። አይ ዶንት ኬር ጋይዝ። ስለዚህ ብዙ ነገር እናውቃለን። ምንድን ነው ያለው እሱ ወጥቶ የሚወራውንም የማይወራውንም ምናልባት መካሪ ላይ ኖራቸው ይችላል። እነሱ በጀርባ ዩቱብ ሲሰራ ምንድን ነው የሚወራው? ቤት ውስጥ የተበላው ሁሉ መጥቶ ሚዲያ ላይ ይወራል። ቤት ውስጥ የተደረገ ሁሉ መጥቶ ሚዲያ ላይ ይወራል። ያልተደረገም የተደረገ ሚዲያ ላይ መጥቶ ይወራል። ሚዲያ ላይ ብቻ ነው፣ ቤት ውስጥ የሚደረገው ነገር ነው ብቻ ነው። በሄዳችሁ ቁጥር በበላችሁ ቁጥር እዛ ጋር በተጋጫችሁ ቁጥር እዛ ጋር በተጣላችሁ ቁጥር ሚዲያ ላይ መጥታችሁ ሁሉንም ነገር በቃ መዝረክረክ ነው። እኔ ያስጠላኝ በጣም ያስጠላኝ ቡታጀራ ሂዶ ሲሽለጠለጥ ወንድሜ ነው። ፈኪና ደግሞ ብሩ የአንድ አካባቢ የአንድ ሰፈር ያውም የሚወዳት ያውም የሚፈቅራት በጎቹ አዘኑ። ሰብስክራይቡን አንስተናል፣ ደግሞ ሰብስክራይቡን አንስተናል። እናንተ ሄዳችሁ መጣችሁ። ምንድን ነው በግ ደግሞ ሄደ መጣ ምንድን ሊሰራ ነው እንዴ? እኔ ራሱ የጠላሁት ቡታጀራ ሂዶ ሴቶቹ ጋር ሲጋጭ ነው። ወዙ የጠፋው ሙዱ የጠፋውም የዛ ጊዜ ነው እንጂ እቺ ቆዳ ቆረቆንዳ ይቺ በገጋ ላይ ምን እሱ ጋር ብትሰራ በስራ ያው እድለኛ ናት። እሱ ጋር ራሱ እንደው አብራ መብላቷ መጠጣቷ ነው። ለሐውለ ወቁበተ ኢላ ቢላህ። እኔ በጣም የሚያስጠሉ ይቺ ያልቅብሽ በጊቱ በጣም የምታስጠላኝ። እንደውም ከሚዲያ በጠፉ ምናምን ነበረ። ልንገራችሁ፣ እኔ ከኢትዮጵያ ዩቱበር ብዙ የሚያስጠሉ ሰዎች አሉ። ልንገራችሁ፣ አንደኛ ፈኪ የለችበትም። የሰው ህይወት እየበጠበጠ ፈኪያ መሐመድ የሰው ህይወት እየበጠበጠ እንዴ ጋይስ። በቆንጆ ሰው እኮ ይቀናል እኮ። ቅናት እኮ አንጨረጭራችሁ። የእሷ መልክ ለእናንተ መጥቶ አይለጠፍላችሁም። የእሷ ውበት እኮ ለእናንተ መጥቶ አይለጠፍላችሁም። መታጫ የሆናችሁ እንዴ። እሷ እኮ ቆንጆ እኮ ናት፣ ማንም ይፈልጋታል። ውብ ነች። እናንተ እንደምታስቧት ሴት አይደለችም ፈኪያ መሐመድ። እናንተ እንደምትስሏት እናንተ እንደምታስቀምጧት አይደለችም። ማሻአላ ተባረከላ። ገብታችኋላ? ስለዚህ ስነ ስርዓት ይዛችሁ ተቀመጡ። ጥጋችሁን ያዙ። በጎቹ ጥጋችሁን ያዙ። በተለይ በጎቹ ጥጋችሁን ይዛችሁ ተቀመጡ። ሀቂቀትን እውነት ለመናገር የእውነት በጎቹ ጥጋችሁን ያዙ። ምን ነው እንደዚህ
ተስለከለካችሁ ሳንደባብ ጣራ ላይ ያለ ነው። በቃ ጣራ ላይ ነው እንደባብ በቃ መጋጨት አለብን አላችሁ። እረፉ። ይሄ መቼም ቢሆን የትም የማያደርሳችሁ ሰዎች ናቸው። ስለዚህ አርፋችሁ ተቀመጡ። ብሊስ አልደረስንባችሁ። አፈልገችሁ ሰው ጋር ትምጣ፣ ከነ ቆሻሻዋን የምንቀበላት ምን ታመጣላችሁ? ከነ ጉድፏ በቃ ትምጣ። ከፈለገችሁ ሰው ጋር ትምጣ። እኔ ግን ልሰራ የምፈልገው እኔ እንድሰራ የምፈልገው አህመድ ጋርና አህመድ ጋር ብቻ እንድሰራ ነው የምፈልገው። ምክንያቱም የራሴ ምክንያት ስላለኝ እናንተ የማታውቁት ኬዝ ስላለ። ብሮማ ጥፍተሃል እኮ ጥፋተኛ እኮ ድብን ያልክ ጥፋተኛ እኮ። ግን እኔ ወንድ ልጅ የመጀመሪያዬ እንደዚህ ሲሆን ወንድ ልጅ ሲያጋጥም በተለይ የኢትዮጵያ ዩቱበሮች እኔ እንጃ እኔ ምን እንደምላችሁ አላውቅም። ለሴት ልጅ ያላችሁ አመለካከት ሴት ልጅ በዚህ ልክ ያልተደረገ ነገር ተደርጓል እያላችሁ ወታችሁ የምትናገሩ ሰዎች እኔ አላህ ሂዳ ይስጣችሁ። የእውነት ወንድ ልጅ እኮ አይቶ ዝም ሰምቶ ዝም በልቶ ዝም። እኔ እንደዚህ አይነት ማህበረሰብ ቤተሰብ ነው የወጣሁበት ወላሂ። ይብን ጠብ እንኳ ተፈጥሮ ትልቅ ጠብ ከቤተሰብ መሀል ወይም ደግሞ ከቤተሰብ ውጭ የሆነ ጠብ ተፈጥሮ ጸጥ ነው። እንደዚህ አይነት ቤተሰብ ነው ያለን። ጸጥ ብለው የሚያደርጉትን ነገር በጀርባ ሄደው ነው አጥቅጠው የሚመጡ። ዝም ብለው ተደፍጠው ምናምን ፊት ለፊት ሄደው ዝም ብለው ለቤተሰብም ሳይናገር ሰው ሳይሰማው ማለት ነው። እኔ እንደዚህ አይነት ሰው ነው የማውቀው ወንድ ልጅ። አሁን ግን ሚዲያ ላይ መታችሁ ነው የምታወሩት። ይቅርታ ብሏል እኮ ብሮ ይቅርታ ብሏል። እኔ ግን አልተዋጠልኝም። የሁላችሁም ይቅርታ አልተዋጠልኝም። ስለዚህ አህመድም ጥፋተኛ ነው። ያኛው እንኳን ድብን ያለ ጥፋተኛ ነው። እኔ ማውራት አልፈልግም። ግን ደግሞ ያው ይቅርታ ጠይቆ እሷ ጋር እንድመለስ ኢንሻላህ ቀደኛ ነኝ። እኔም ቀበላችኋለሁ። ግን ደግሞ ነገ ከነገ ወዲያ ደግሞ ይመጣሉ ኢንሻላህ። ግን እናንተ ደግሞ የምታደርጓቸውን ነገሮች የምታደርጓቸውን በጎቹ ተሰብስባችሁ የምታወሯቸውን ወሬዎች ሰብሰብ ብላችሁ ከትጅሳችሁ ብትቆጠው። አያልቅብሽ ጋርም ሄደች እዛም ሄደች ተደፋችን፣ በቅንጭላቷ ተደፋች። እንዴ እድለኛ ናት እኮ ኢብራሂም ጋር በጊቱ ስትሰራ ደረቅ እንጨት ምን እሷ ከእሷ ደግሞ ምን ይጠበቃል? እድለኛ ናት የምር። አብራ መብላቷ አብራ መጠጣቷ ራሱ በጎቹ ባይዘው ጥጋችሁን ይዙ። ሰብስክራይቡን አነሳን። አሁን ፋክ ያለች ቪዲዮ ሰርታለች ኢብራሂም ጋር አይታችኋል። ብሮጋ ቪዲዮ ሰርታለች። በሌለችበት ነገር እናንተው ታመጡታላችሁ፣ እናንተው ታሮጡታላችሁ። ምን ያለ አሞራ ነው ከዛፍ ይሟገታል? ከሚወዱ ጋራ ማን ሲኖር አይቶታል? እናንተ ነገር ምን አይነት ጉዱኞች ናቸው? ግን የምትገርሙ ምን ናችሁ ነው? ምንድን ነው እንደዚህ የሚያደርጋችሁ? ተረጋጉና ሰድባችሁ ለተሳዳቢ ልጅቱን አትስጧት ብሊስ። በጎቹ ደግሞ ጥጋችሁን ያዙ። እየለየው ነው መመታችሁ። እኔ ለውሻ አይደለም እንደናንተ በመርስ እውነቴን ነው የምነግራችሁ። ብታርፉ እረፉ። ይታፈር ተከንፈር እንዳይሆንባችሁ። እናንተ ያፈራችሁ ዝንት ዓለም ሁልጊዜ የቆሸሻችሁ አንደበታችሁ የጎደፈ ዝቅ ያላችሁ ዝቃጮች ፈኪን መሆን አይቻልም። እንደ ወንዶቹ ስትዝረከረክ አይታችኋል። ስታወራ አይታችኋል። መልስ ስትሰጥ ለኮሜንቶች አይታችኋል። ለዛ እኮ ነው የሚያገናግናቸው። ችግር የለም ራሷ ታስተካክለዋለች። ራሳቸው ተስተካክለው ሲፈልጓት ይመጣሉ። መጠቀም ስለሚፈልጉ ይቅርታ እያሉ ሁላችሁም ከእግሯ ላይ ይወድቃሉ። አይደለም ወንዶቹ፣ ሴቶቹ የተሳደባችሁት ሁሉ እየወጣችሁ ትሆናላችሁ። የጊዜ ጉዳይ ነው። ስላልተመቻት ግን አትቆሽሹ። የዚህን ያክል ውስጥ ሲቆሽሽ ጥሩ አይደለም። አንዳንድ ጊዜ ሴት ልጁ ናችሁ፣ ልባችሁ ንጹህ አድርጋችሁ ያን ሰው ቅረቡት። ተው፣ ጥሩ አይደለም። የእውነት ምን ነው ቀልባችሁ ጥቁር ሆነባችሁ? ሴቱ ናችሁ፣ ሴት ላይ ዘመቻ የምትወርዱ አንደበታችሁ የጎደፈ አንደበታችሁ ዝቅ ያለ አንደበታችሁ በጭቃ የተለወሳችሁ ሰዎች አሉ የእውነት። ስለዚህ ልጆቿን ልቀቋት። ምንም ያደረገችው ነገር የላትም። ፈለገችው ጋር ሰው ትስራ፣ መብቷ ነው። ደግሞ እኔ አህመድ ጋር እንድትሰራ ነው የምፈልገው፣ አህመድ ጋር እንድትመጣ ነው የምፈልገው። ስለዚህ እሱ ብሮ ደግሞ አጥፍቷል። ድብን ያለ ጥፋተኛ ነው። ቅርታ ብሏል። መቀበል አለመቀበል የራሳችሁ ጉዳይ፣ የራሴ ጉዳይ ነው አይደል?
ግን ደግሞ ያው ጥፋት አጥፍተሃል አንተ ብቻ ፈኪ መሐመድ ብቻዋን ብትመጣ እንቀበላታለን። አህለን ሳለን ብለን የምንቀበላት ወልካም ብለን እልል ብለን በልልታ ያው